ነው። ምንም ቢሆን የልጁ አባት ነው እንዴ ባልቀን ናዋቀዋለሁ። ስለዚህ አንተ እንደዚህ በግልጽ ቲክታክ በዚህ ሰዓት እንግዲህ ከእህትህ ጋር ሆነ ቪዲዮ ላይ እናይህ ነበረ። ኬክም ስቆርስ አብረህ ስበላም አይተናል አብረህ ከእናትህ ነው ከአንድ እናት ከወጣ እንዴት እንደ ወንድ ልጅ አንተ እዚህ ጋር ወጥተህ ልትከራከርላት ለምንድን ነው ያልቻልከው? ሁለት ደግሞ ባልየው እንኳን ሚስት ዶሮ የሞተችበት ሰው አይመስልም አወራሩ። የሆነ የተደበቀ ነገር አለ። ያን ነገር አውጡ። ባልየው ማን ነው? ቲክቶክም የለው እኔ እሱ ጋር ነበረው። እሺ ባልየው ቲክቶክ ስለሌለው ነው እና ደግሞ የሚዲያ ሰው ስላልሆነ ነው እንደዚህ የሚለው ነበረው። እንዴት የሚዲያ ሚውት አድርጋ አንተ ከላይ የሚዲያ ሰው ስላልሆነ ሚዲያውን አስተካክሎ እንዴት ለእሷ መታገል አቃተው? እስካሁን ድረስ ዝም እያለ እኛ እኮ እዚህ ጋር መተን ስራችንን ትተን ቁጭ ያልነው ሶሻል ሚዲያ ላይ የልጅቷ እንደው ለእናትና ለልጇ ቆርቆሮን ነው። አንተስ እንዴት ዝም ትላለህ? ምክንያቱን አስረዱን። ያለውን ነገር ይሄ ከደላላውና አዳም መጀመሪያ አዳም ከደላላው ጋር ያላችሁን ግንኙነት ግልጽ አድርግልን በደንብ። ዝም ብለን አልተቀመጥንም ስላለ ምን አድርጋችኋል? በለው እስኪ ምን አድርጋችኋል? ያለውን ነገር እኛማ ገና መጀመሪያ ሂዱና አጣሩልን እያልን ነበረ። ሞታለች ምናምን ስሉ ብዙ ሰው አግኝተን ነበር። አባቴ ጋም በእኔ ጋም በዚህ በአክስቴ ልጅ ጋር ያቺ የደወለችው ሳይሆን ሌላ አክስት ልጅ አለች አንተ የምታወራ ታገኘን ወዲያ ተክላይ ጋር ከተገናኙ ወዲያ ሊገለንት ነው የሚሉት። በቃ ያስፈራራቸዋል። ተክላይ እነማንን ነው የሚያስፈራራቸው? ሄደው ሬሷን እና ይላቸዋለን በብር ብዙ ጊዜ ተነጋግረናል እና ከተገናኙ ወዲያ ምን እንደሚላቸው አናውቅም። በቃ ሀሳባቸውን ይቀይራሉ። ናው ባባ ራሱ ሄዳለሁ ታሌሩ ብሎ ነበር። አባቴ ነው ያስቀረው። እነሱ ናቢሉ እናሳይሃለን ብለው የመርከብ ጥይት ገደለው ብለው እነሱ ራሳቸው ይገሉሃል። ለምን እነሱ እኛ እኮ ጥርጣሬ ያለን አርፈን እኮ አልተቀመጥም፣ አምነን አልተቀመጥም። እህቱ በህይወት እናም ደግሞ ማታ አስገባኝ እያልኩ ነበር ላይ በጓደኛ አግኝቼ ማለት ነው። ብዙ ሰው ስላለ በህይወት እንዳለች አንድ ጊዜ ቆየሽ። በህይወት እንዳለች እህቱ ሰምቷል ወይስ አልሰማም? በህይወት አለች ተብሎ ሰምቷል ወይስ አልሰማም? እሱ ልጅ ምንኛውን እህት በህይወት አለች የሚለውን ሰምቷል ወይስ አልሰማም? ልጁ ሰምተዋል። ከሰሙ እዚህ ጅዳ ያለው ደላላው ጋር ሄደው እህታችን አለች በህይወት እየተባለ ነው፣ ለምንድን ነው ስለ እህታችን መረጃ ማሰጡ ወይ ደግሞ እህታችን ማስፈቱልን ብሎ በአካል ሄደው ያልጠየቁት? ለምንድን ነው ወንድምየውና ባልየው ሁለቶቹ ለምንድን ነው ያልጠየቁት? ቆይ በተራ እሺ አንድ ጊዜ ሸዋው መረጃውን ያወጣችው ደግሞ በግምትና ባሉባልታ ሳይሆን ከእሷ ጋር ታግታ የነበረች አስወጥተው የጣሏት ሴት ልጅንና ቤተሰቦችን አሁን እሱኛውን መረጃ ስላለፍ ነው። አንዴ ነፍጠኛው ቆይ ጥያቄ ልጨርስ እዛ እየሰሙ ስለሆነ ነው። ይሰማል? አይፎክር ይሰማኛል። እና ይቻላል የሚባለው ልጅ ቤተሰብ የማስፈራራትና እናንተ ላይ ዛቻ የማድረስ ባህሪ አለው። እና ደግሞ አይፎክ እዛ ተክላ የሚባለው የትግራይ ተወላጅ ደላላው እሱ ጋር እንደሆነች ነው ልጅቷን እናንተ የምታውቁት። ጥርጣሬው ያላችሁ በሌላ ሰው ጋር ነው። አባቴ እዚያ አላማጣ ሄዱ ብሎ የለ አላማጣ ሄዱ አስወጥቷል። ከእሱ ወደ ሌላ ልጅ እንደሄደች ነው እንጂ በሱ እጅ እንዳለች አናውቅም። አሁን ነው ይሄ ነገር ድፍልቅልቅ ብሎ የወጣው። ኦኬ። ስለዚህ ልጅቷ ያለችው ተክላይና ከተክላይ ቀጥሎ ካለው ደላላ ጋር ነች ያለችው የምታስቡት ማለት። ስለዚህ እናንተ ጋር ይመች የሚባለው የኛው ሀገር ልጁ እሱ ባሏ ጋርና አንተ ጋር እና አባታችሁ ጋር እየደወለ ምንድን ነው የሚለው ይመች የሚባለው ማለት ነው። ሰው እንዴት በዚህ ልክ በሰው ይከፋል? አንደኛን የሚያስፈራራን እንዴት ነው? አንተ እኔም እኮ ወንድሟ ነኝ። እንዴት እያስፈራራኝ ይቀመጣለሁ? እንዴት አስፈራርተኝ ይቀመጣለሁ? ስለዚህ ለምንድን ነው እዚህ ላይ መጥቶ ማብራሪያ የማይሰጠው? እዚህ ላይ ለምንድን ነው እንዲወጣ የማትጠይቁት? እናንተ ሚዲያ ላይ መጥቶ እንዲናገር ለምንድን ነው የማትጠይቁት?
የሆነ የተደፋፈነ ነገርማ አለ። ሚዲያ ላይ ስላልወጣ ነው። አሁን ነው ሽሙ ከተናገረ ወዲያ ነው በደንብ ነገሩ ታወቀው። እንደዚህ መረጃ ነው የመጣው። እስካሁን አንድ ጊዜ አሁን እሱ በቂ ጠይቃችሁታል። ባሉ አለ አሁን በዚህ እንደዚህ የሚወጣና ስላለ ለስራ በተረጋጋ መንፈስ ጠይቁት። ባሏ ገብቷል ላይ ያለው እስቲ ምን እንደሚል እንስማ። ዱንያ እሺ ሰላም ካላደም ስራ ስላለች ባሏ ጋር አውሮ ኦኬ። ዱንያ አንተ ነህ ባልየው? አይዋ ነኝ። ስሙ ማን ነው? አበብ ነው ስሜ። የልጇ አባት ትክክለኛ ባሏ አንተ ነህ? አዎ በትክክል። ከሳውዲ ነገሮችን ያመቻችላት በመጀመሪያ ደረጃ ከሳውዲ ኢቃማ ወጥታ ወደ ኢትዮጵያ ሄዳ ኢቃማ ወጥታ እንድትመለስ ያመቻችላት ማን ነው? በመጀመሪያ ደረጃ ባሏ ፈርቷል። ስሙ ማን ነው? ደላላው መጀመሪያ ማን ነው? አጫውተ እሺ አላህ ይድረስላት ያ ረብ። ምህር ትፈልጋለች እና ቆይ ዞሮ የምትሄጂ ሆነ በታዋቂ ሰው ነው የምትሄጂ። ስለዚህ የሀገር ሰው ተፈልጎ ነው የምትሄጂው ብላ ተቀምጣ ነበርና ተዛ ይሄ ጓደኛዬ ወንድሞቹ ሊሄዱት ሆነ እንደሰማሁና ከዛ እነሱ ሊሄዱ ነው እንግዲህ ዞሮ ማስቀሪም ሆነ እሷ ያው አልቀርም ትትል አነጋግርላት በቃ አብረህ አንተ ሸኛት ብዬ አነጋግሬያታለሁ። ከዚህኛው ከዛ እሱ ደግሞ ያው ከዚህኛው ማለት ስሙን ጥራው። ከዚህኛው ማለት ማን ነው? ተጌታሁን። እሺ ተጌታሁን። ጌታሁን ማለት የይመች ዘመድ ማለት ነው አይደለም? ጓደኛ ነው፣ ያው እዛው ነው፣ አንድ እያዛቤ ነው የሚኖሩት። ጌታውና ይመች። አዎ ጌታው እረኛ ነው አልተባለም እንዴ? ያው እያዛቸው እዛ ቤቱ ነው፣ እዛው ሚስቱ እዛ ያለች። ኦኬ ቀጥል። እሺ ከዛ እና የገጠር ልጅ እነ ሹምዬ ጋር ሄደች። መሰው አንድ ቀን ቀረና እዛ አደሩ፣ እዛ ቤት እነሱ ጋር ማለት ነው። ኦኬ እንዳደሩ በማግስቱ ተጭነው ሄዱ። ይመች ነው በሩ ላይ መጣ ይመች ጫናቸው። እኔ ራሱ መስመር ላይ ነበርኩ እሷ ላይ ማለት ነው። ኦኬ እያወራሁ ያለ ነገር ታለ ደውሉልኝ፣ በሰላም ግቡ ብሎ እንደሸኛቸው ይሄንንም ሰምቻለሁ። ኦኬ ተቀባዩስ ከነ ይመች የሚቀበለው ማን ነው? ከነ ይመች የሚቀበለውማ ለእነ ተክላይ ነው የሚያስተላልፈው። ኦኬ ጌታሁን የሚባለው አይደለም ይመች ነው እንጂ ይመች ለእነ ተክላይ ነው የሚያስተላልፈው። አይዋ ኦኬ አንተን የት እስከምደርስ ድረስ አውርታለች? እንዴት ይሰራል? እኔ ሳቢያ አውርተን ይሆናል ወላሂ። ከዛ አዳራቸውን ተጭነው ለሊት 10 ሰዓት ይራገፋሉ በመኪና ወደ ድንበር ተጠግተው። ኦኬ የቀረቡት አርብ ለሊት አካባቢ ነው። ፈጅር ላይ ደውዬላት አወራን። እንደተጠጉ በመኪና እንደወረዱ አወራን፣ ጨረስን። ከዛ እንደገና ወደ ቅዳሜ ዕለት 4 ሰዓት ተኩል ምናምን አካባቢ ሚስኮል አደረገችልኝ፣ ደወሉ። ኦኬ እና ጸሎት አድርግልኝ፣ ዞሮ ጸሎት አድርግልኝ እንጂ ልደክም ነው መሰለኝ ስትለኝ፣ አይ ምንም አትሆኝም፣ ዞሮ ተደከምሽ ደግሞ ተመለሽ፣ እማትሄጂው የማትሆኝ ከሆነ አደራ ተመለሽ ብዬ ስላት እንዲያመምህ እንዲህ ድረስ መጥቼ ስትለኝ፣ ከዛ ሻህማ ዘጋ ሹምዬ ጋር ደወልኩ፣ ገጠር ሊጋ ደወልሁና እሱ የማትችል ተሆነ ይችልኝ ትመለስ፣ የትም ኋላ እንዳትቀር። ወዴት ነው የምትመለሰው? ያን ሁሉ መንገድ አልኩት እንዳልኩት አይረዋት ነው የምትሆነው፣ ትሄዳለች፣ ምንም አትሆን አለኝ። እሱም ኦኬ ከዛ በቃ እኔም ስጠኝ አልኩት። እሷን አወራሁ። ምግብን በደንብ ያው እንዳትበይ፣ ውሃን በደንብ እንዳትጠጪ፣ ቀስ እያልሽ ምንም አትሆኝ ምናምን አሉ። ከዛ ማታ መሸ፣ ደወሉ፣ ስልካቸው አይሰራም። በማግስቱ እሑድ እንደዚሁ ሲደውሉ አሉ፣ ስልካቸው ያው እነሱም ሸበካይ ለመሰለኝ አያነሱም። እነሱም የገጠር ልጅ አይጠራም ወይስ አያነሱም? ይጠራል፣ ስልካቸው ይጠራል፣ አያነሱም። ይጠራል፣ አይነሳም፣ ሸበካውን ብለዋል። ሹምዬ ማለት የገጠር ልጅ ማለት ነው። አዎ ጌታሁንም ደውሎለታል፣ ያነሳውም አይሰማም። ጌታሁንም አይሰማኝም ሸበካው ነው እያለ ነበር። እንዴት ኔትወርኩ እየጠራ እንዴት ቮይስስ በኢንተርኔት ከሆነ እንዴት ቮይስ መልዕክት አያስቀምጥም ነበር? ኢንተርኔት አይደለም ቀጥታ ነው። ኦኬ ስለዚህ ማንሳት ስላልፈለገ ነው እየጠራ። ከጠራ ኔትወርክ ካልሰራ ስልክ አይጠራም። ገብቷል? ይጠራል፣ ቀጥልሽ። ይጠራል፣ እየቆየ ነው የሚጠራው።
ደግሞ ሲያነሳው ምንም የለም የሚቆጥር ዝም ብሎ ደቂቃ ይቆጥራል እንጂ ድምፅ አይመጣም። እንደው ያ ረቢ ለዓለሚን እንደው በሰላም ወደ ቤት። ስለዚህ ሞተች ያሉ አንተስ አሁን ደግሞ ይቆጣል። ቆይ ሚውት አድርጉ ሌሎቻችሁ። ቀጥል ልጨርስልህ አስጨርሰኝ። መጀመሪያ ሰው አስጨርሶ ነው ደግሞ ለፍርድ መሮጥ። ኦኬ ቀጥል። ከዛ እሑድ ዕለት ማታ ላይ ሞተች አሉኝ። ሰማሁ። እኔ በጣም ተጨንቄ ነበር እና ያን ዕለት ሞተች የሚለውን ቃል የነገረህ ለአንተ ማን ነው? እኔ ይሄ ጌታሁን ይመች ለጌታሁን ይነግረዋል። ኦኬ ከዛ ለጌታሁን ሲነግረው ጌታሁን ደግሞ እኔን ያው ብቻ እንደዚህ በስልክ እንዳይነግረኝ ጓደኞች አሉኝ ደውሎ ሂዱና ንገሩት ብሎ እኔ ድንገት ሲመጡ ራሱ ደንግጬ ምንድን ነው ምናምን ትል እንደዚህ ተፈጥሯል አሉኝ። ኦኬ ይሄን ነገር የነገረህ የገጠር ልጅ ከመፖሰቱ በፊት ማለት ነው? አዎ ሌሊት ላይ ፎስተዋል። ሌሊት ላይ ታይነጋ የጨለማ ቪዲዮ ምናልባት ካይህ ታስታውስህ ገና ወዲህ ሆኖ የእግር መንገድ ታይጀምሩ ፎስተዋል። የገጠር ልጅ ፖስቶታል ሞታለች ብሎ ላላላ ተወዲህ ነው እንጂ የምነግርህ ገና እኮ ወደዛ ልመጣልህ ነው። ለአንተ ቪዲዮ መሞቷን የሰማኸው ከተፖሰተች በኋላ ነው ሳይፖሰት ነው? ይኸውልህ መጀመሪያ አሁን ልነግርህ እኮ ነው። ስልኳ አልነሳለኝ ተዛ ቅዳሜ ወደ 4 ሰዓት ተኩል አካባቢ አውርተን እሑድ ዕለት ወደ ማታ ነው እንግዲህ ሞተች ተብሎ እዚህ የተሰማው። ከዛ ያን ሰዓት ሞተች ሲባል እነሱም ያው ያንኛውም የጌታሁንም ያው ጓደኛ ነው ወንድሙን ጓደኛ ነው የሀገር ልጅ ያለ ሞተች ሲባል እኔ ደግሞ አብረው የቀበሯት ነው የመሰለህ። ገብቶሃል? ኦኬ ሞተች ሲሉ አንተ ሞተች ሲሉ ቪዲዮ ወይም ፎቶ የታለ ብለህ አልጠየቅም? በዛ ሰዓት አልጠየቅኩም። እኔ ደግሞ ያልጠየቅኩበት ምክንያት እነሱ በአይናቸው እነሱ አብረው የቀበሩ ነው የመሰለኝ ትክክለኛ ማለት ነው። እንዴት አንተ ሞተች ስልህ የልጅህን እናት ያክል ነገር ሞተች ስትባል ቪዲዮ ወይ ፎቶ ላኩልኝ እንዴት አትልም? ምንም አዘን ላይ ብትሆን በምን ነው አዘንህን የምታረጋግጠው? የልጅህ እናት አብረህ አቅፋት ተኝተህ የነበርከው ሴት ሞተች ተብሎ ሲነገርህ እንዴት በምን ልታምን ቻልክ? ልጁ ግን እኔ የሚያመንኩት አንደኛ ጓደኛዬ ነው ያንኛው አብሮ ያሉት አንደኛ የሀገር ልጅ ነው። ገብቶሃል? በአይናቸው የቀበሯት ነው። እንደዛ ነው። እኔ እኮ የሀገር ልጅ ማለት ማንኛው ነው? ይሄ ገጠሩም የሀገራችን ልጅ ነው። ያንኛው የጌታሁንም ወንድም የሀገር ላይ አንድ ሰፈር ነው። ኦኬ ጌታሁን ማለት የት አካባቢ ነው? ጌታሁን ያለው አገሩ የት ነው? ከባድ ነው። የት አካባቢ? በጣም ነው የሚፈራው። ብቻ ነገር ይመስለኛል። ወረዳው ማን ነው? ቆት ነው ወረዳው። ኦኬ ልጁ ፈርቷል። ብቻ ነገር አለ። ከዛ ያን ሰዓትም ደግሞ ሞተች ተብሎ ስልካቸውም ቢደወልም ያው ያን ጊዜም አልሰራ ቪዲዮ ምንም ማለት አትችልም። ሲጀመር ስልክ ሳልሰራ ሞተች ብሎ እነሱ እንደተናገሩ እኔም በወቅቱ በጣም ደንግጫለሁ። ሲጀመር ያው ያውቀዋል የሚያውቀው ሰው እንኳን የምትወድ አይ ነው እንረዳለን። ቀጥል እና እንደዛ ሆኖ ቀስ እያለ ስልክ እነሱ አላየንም የሚባል ነገር መጣ። አሉ ነው ያሉት የሚባል ነገር ሲመጣ ይሄ ነገርማ እንደዚህ ነው በቃ መቀረጥ አለባት መቅረጥ እንችላለን ብሎ ተክላይም ተናግሯል። ቃል በቃል እንቀርጻለን አለ። በዛ ሰሞን ነው በሞተች 2 ቀን 3 ቀን ነው እንደዛ ያለው? አዎ በ3ኛው ቀን። ከዛ ምን አልክ አንተ? የታለ ብሎ የጠየቀ ሰው የለም ከእናንተ? እንቀርጣለን ብለው ተዛሽ የሚያይ ድፍረቱ የሚያይ ሰው ካለ እንቀርጣለን ብሎ አለ እሱ ማለት ነው። ግን ምን አይነት ጭንቅላት ያለው ሰው ያያል? አንተ ቀርጸህ ላክልኝ እኔ ማየት እፈልጋለሁ። ልጁ አድጎ እናትህ በበረሃ ስትሄድ ነው የሞተችው ብዬ ለማስረዳት ቪዲዮ እፈልጋለሁ ብለህ ለምን አልጠየቅም? መጀመሪያ አዳምጥ። እሺ እያወራሁ እኮ ነው። ያው ትክክል እኮ ነው የማወራህ ማለት ነው። ቃል በቃል ነው እያወራሁ ያለሁት። እሺ ከዛ እንደዛ ሲል ከዛ በማግስቱ ደግሞ ቀራይ ሲባል አሁንማ መቃብር አልከፍትም ይሸታል አለ። በቃኛ በጎን ማፈላለግ ጀመርን። በባህር በውስጥም ያወራኋቸው ምናልባት ላይ ዱኒያ ባልየውን አይደለ? ቪዲዮ ክፈት፣ ቪዲዮ አስከፍተው ባለ ስልኩን ዱኒያ ቪዲዮ ክፈት በሉ።
ይኸውልህ ክፈት፣ ቪዲዮ ክፈት፣ ስማ ቪዲዮ ክፈት። የሸዋው ይከፈትልሃል። መጀመሪያ አንተ ተረጋጋ። ምንድነው እንደዚህ ሆነ? በስነ ስርዓት ተረጋጉ። አሁን ሁኔታ ብታይ ማለት ነው። ሲጀመር ሁልህም እዚህ ጋር የማታውቀውን የማትደረገውን ነገር ነው የምትለው። የማታውቀውን አይደለም። ይሄ ውስብስብ ያለ ነገር ነው። በግልጽ እንዲያስረዳ ነው የምንፈልገው። ታዲያ ከዚህ በላይ ምን ትፈልጋለህ? እየነገርህ አይደል? አንድ ጊዜ ማን ያመጣው? ባልየው መሆኑ በምን ነው? ባልየው ነው። ይኸው ትክክለኛ ባልየው ነው። ለማወቅ ያክል ነው ወንድሜ። እኛ አንተ ላይ ጫና እያደረግን ብዙ ነገር እያየን ነው። ልጅቱ የሚዲያ ሰው አይደለም። የቲክቶክ አፕሊኬሽን እንኳ የለውም ማለት ነው። ለማሳየት ብቻ አንድ ሰከንድ ለማረጋገጥ ነው። ባሏ ነው። ዋርኒንግ ሰጠኝ። እንትን በሉ ኮፕሊንግ አድርጉልን። በቃ ቪዲዮውን አጥፋው። ፎቶን ስላየውን እኔ ፎቶ ስላለኝ ነው። በቃ አጥፋው። አወቅኩት፣ አይቼዋለሁ። አንተ ይኸውልህ የሸዋው ስጠይቅ ቀስ ብለህ ጠይቀው። እሺ በማርያም በስነ ስርዓት ጠይቀው። ጎበዝ ከቤተሰብ በላይ አንድ ነገር ነው መሲቆይ ከባል ወይንም ከቤተሰብ በላይ ነን አይደለንም። እኛ ከሁሉም በታች ነን። የነሱ ሀዘንና የኛ ሀዘን ይለያያል። ለማወቅ ነው ወንድማችን፣ ለማወቅ ነው። ዱንያ ለምን መሰለህ? ሰየው አንዴ ላስረዳው። ልጁን ለማሳቀቅ ፈልጌ አይደለም። እሷን እኛ ይሄ ነገር እንዳይወጣ እየመጡ በፌክ አካውንት የሚያድበሰብሱ ሰዎች አሉ። ልጁን ለማረጋገጥ ነው። ዱንያ እስከሚጨርስ እኮ አሁን ልነግርህ ነው ያለውን ታሪክ። ቀስ ብለህ አስረዳን። ተረጋግተህ ከኛ በታች ከኛ በላይ እኛ ከአንተ በታች ሰያ ይሉት ልጅዮ መጥቶ እንዲያስረዳ የጠየቅነው እኛ ነን አይደለ? ስንጠይቅ ከሱም አንደበት ተረጋግተን እንድንሰማ የሸዋው የምትጠይቀው ጥያቄ ትክክለኛ ጥያቄ ነው፣ ግን በተረጋጋ መንፈስ ጠይቀው። ላይክ ስሜታዊ ሆነ ቀስ ብሎ ስለሚወራ ያላዘነ ይመስላል። በትክክል ነው እየነገርኩት። ተጀምሮ እስከሚጨርስ እኮ የምነግርህ አሁን ማለት ነው። ቀስ ብሎ ስለሚወራ ብቻ አላዘነም አይባልም። ቪዲዮ ቀረጣው ላይ ነው ያቆምኩልህ። ይሸታል አንቀርም አሉ። ከዛ ማፈላለግ ጀመርን። ሁሉም ሰው እያፈላለገ ነበር፣ ያው ቤተሰብ ማለት ነው። እሺ ይሉና ያፈገፍጋሉ። መጨረሻ ላይ እኔ ሄዳለሁ እየተነሳሁ ተወዲያ ማለት ነው። ትፈሩ እንግዲህ ሄዳለሁ እየተነሳ ተዛ እናትየዋ እናቱንም አባቱንም እንዴት ያጣል? እንግዲህ ያው አባትየው እንደዛ አሉ። ኦኬ ልጁም ማለት ነው እኔን ነው። እሱን አንተ ተቀመጥ ብያለሁ። እሱ የቃማ ስላለው እዛ ቦታ ላይ እንትን እንዳይል እኔ ራሴ ልሄድ ብያለሁ። እሱ ብሎ ነበረ ልጅቱ ወንድሟ ማለት ነው። አይዋ ወንድምየው ሄዳለሁ ሲል እሱ ደግሞ የቃማ ስላለው እኔ የቃማ የለኝም። አንተ አትሄድም፣ ትሄዱ እኔ ነኝ የሚሄደው አልኩኝ። ከዛ እንደገና አባትየው አስገዘቱኝ። ከዛ ሁለቱንም እንዴት ነው እኔ ለማሰጠዋለሁ ልጃችሁን ትሆናለህ ለአንተ እንኳን እንዳስረክብህ አንተ እንኳን በሰላም መኖር አለ። እንግዲህ የእናቱ ነገር ይኸው ተሆነ ምንም ማድረግ አይቻልም ብለው አሉኝ። አሁንም የቪዲዮ ነገር ደግሞ ሲጠራ እንደገና በችም በጣም ትናደዳለህ። ሰው ያፈገፍግብህ። እሺ እንቀጥላለን ብለው ከዛ አሁንም ደግሞ ትነሳ ይሄ ነገርማ በቃ ወይ መሄድ አይቀርም ብለው ፈርተው እነሱ ተዛ እንትን አሉን፣ አስገዘቱን ሁለታችንንም። አባቷ ማለት ነው። አዎ እንግዲህ ወዲያ እዛ ደውላችሁ ተደላላውም ጋር ከማንኛውም ጋር እንትን ብትሉ ያው በቃ ብለው እንትን አሉ። ኦኬ ከዛኛ አርፈው ተቀመጡ። በቃ ቁጭ አለን። ብዙ ነገር ይባላል። እያረዱ ነው የሚተቀመጡት፣ ምክንያቱም ያ ነገር ስላለ ከኋላ። ኦኬ ምን ማድረግ ይቻላል? እንደዚህ ብዬ እንዳልናገር ደግሞ አሁን ራሱ ወንድሙ ይዋ ነው እንግዲህ እንዲያስረዱ ያደረጋቸው። አዎ እኛ አሁን አንተን ጫና ልናረግብህ ወይም ልናሸማቅቅህ ወይም ብቻ የሆነ ነገር ልናረግህ አይደለም። እሺ ወንድሜ፣ እኛ አሁን ቪዲዮም ክፈት ያልኩ ለማረጋገጥ ነው። ገብቷል? ከተረዳህ ችግር የለም። እንኳን ቪዲዮ ሌላም ነገር በጥሩ በመጥፎ እንዳታይብኝ ነው። ገብቷል? እንደዚህ አንተንም ለማሳቀቅ ፈልጌ አይደለም። ገብቷል? የልጅቷ እውነት መውጣት ስላለበት ነው። ከዛ ነው ብዙ ላይ ያለው ደላላ ጋር ነው
ብለህ የምታስበው አንተ ውስጥ የሚያስበው እነ ተክላይ ጋር እዛ እኮ ቤተሰብም እኮ ብዙ ነገር እኮ ሄደናል። እኛ አሁን ይሄ ነገር ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓሰው አንድ ሳምንት ያው አመስ በለው አልደርስ ሲለን ስልካቸው አልሰራ ይላሉ። ደግሞ እንደገና ተመልከት። እዚህ ጋር ደግሞ ወደኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል? ወንድምየው ሊያውቅ ይችላል። ምክንያቱም አዲስ ነው የመጣው እሱ። ኦኬ አንተ ከሰውም ከምንም ስትሰማ ያለውን ነገር ስታጣራ ስሰማ አሁን እነሱ ጋር ቢያንስ ከ10 ዓመት ያላነሰ ነው አብሮ የሚሰራው። እንደዚህ እንደሰማሁት ለሀና አባት ምንድን ነው ያለው ይመች ስለ ተክሌና ስለ እሱ ጓደኝነት? ያማ እኔም ላውድ ላይ ተደርጎ ሰምቻለሁ። እኔ ምንድን ነው ያለው? መወለድ ቋንቋ ነው፣ ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። አንተ ስገምት ተክሌ ለይመች ይኸውልህ፣ ተክሌ ለይመች ከወንድም በላይ እንደሆነ መወለድ ቋንቋ እንደሆነ፣ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላውቀውም ነበር ያሉ ትላንት ያላችሁ ልጅቷ በህይወት እንዳለች 6ኛ ማረጋገጫ አግኝተናል። ዱኒያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጭምጭምታ ጥያቄ እንዳይደራረብበት ትጠይቋል። እኔ ልጨርስና ትጠይቋል። ቆይ ጥያቄ አይደለም አንድ ጊዜ አንድ ጊዜ ወንድሜ አንድ ጊዜ ይኸውልህ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም የሚቀርባት እህቴና እንድሪስ ማሩ ጋር ያለች እህቴ አሁን ደውላልኝ ሪከርድ አድርጋልኝ እንድሪስ ማሩ በደንብ ሄዶ ደውሎ አረጋግጦ ከአሁን በፊትም ከእንደነዚህ አይነት ሰዎች ጋር ያወጣቸው ሰዎች አሉ እየተባለ ነው። እንድሪስ ማሩ እዚህ ቤት ገስት ልኮ አላስገባ ብለውት በቤቱ ከፍቷል አሉ። አሁንም ድጋሚ ማለት ነው። ገባህ አይደለ? መረጃ ትክክለኛ መረጃ አለው ያሉትም ነገር አለ እየተባለ ነው። እንድሪስ ማሩ ሲመጣ አንደኛ እንድሪስ ማሩን አውርቼዋለሁ አሁን በስልክ መረጃው በሶሻል ሚዲያ የሚወጣ አይደለም። መረጃ የሚሰጡኝ አካል ስላሉ በሶሻል ሚዲያ ብዙም ጉዳዩ ሳይጨረስ የሚወጣ አይደለም ብሎ አውርተን ነው ካለ ወደ እኔ ቤት እንዲመጣ ብየዋለሁኝ። ከመጣ ይምጣ። ቅድም አሁን ከ1 ሰዓት በፊት በጣም ረዥም ሰዓት አውርተናል እኔ እና እሱ። መረጃ ካለ እና ቶሎ ብየዋለሁ። መረጃው ግን ገና እዛ ያሉ ወይንም እዛ ያሉት ሰዎች እንዳይጎድ ይሆን አላውቅም። መረጃ የሚሰጡት ኦኬ እሱ ሚዲያ የሚወጣ አይደለም። ኦኬ ልቤን ጭንቅ እያለኝ ነው። እንዴት ነው ይሄ ነገር? እንዲሁ ልሞት ነው መሰለኝ። ጸሎት አድርግልኝ ልቤ እየፈራብኝ ነው አለችኝ ስትለኝ ያው ተመለሽ ምናምን ያልኩትም በዛ ምክንያት ነበረ መጀመሪያ። ኦኬ ከዛ እንደገና ያው ያን ምንም አትሆን እርቧት ነው ምናምን አለኝ። ያው ተዛ ወዲህ ያለው እንደዛ ነው። ይሄን ብቻ ነው የረሳሁት። ማን ነው እርቧት ነው ያለ? የሹምዬ ነው እርቧት ነው። ትናንትና ነው የበሉት ምግብ ያው አልበሉም ነበርና። ሹምዬ ማለት ይሄ የገጠር ልጅ? አዎ ኦኬ። አንተ እዛ አካባቢያቸው አንድ አካባቢ ነው?